መሰረታዊ የምግብና የፍጆታ ዕቃዎች ዋጋ መጨመርን ለመከላከል ህገወጥ የንግድ እንቅስቃሴ መግታት አልፎም በዘላቂነት ለመቆጣጠር መንግስት የሚከውናቸው ስራዎች የትኞቹ ናቸው? ከምክር ቤት አባላት የተነሱ ጥያቄዎች ናቸው። ክቡር ጠቅላይ ሚኒስትር የደሞዝ ጭማሪ መነሻ በማድረግ ያለ በቂ ምክንያት በመሰረታዊ ሸቀጦች ላይ በቤት ኪራይ ላይ ያላግባብ ዋጋ የሚጨምሩ ስግብግብ አካላት በመኖራቸው በዝቅተኛ የኑሮ ደረጃ ላይ የሚገኙ አነስተኛ ገቢ ያላቸው የህብረተሰብ ክፍሎች ዛሬም በኑሮ ውድነት እየተጎዱ ናቸው። ክቡር ጠቅላይ ሚኒስትር የኑሮ ውድነትን በዘላቂነት ለመፍታትና ህገወጦችንም በተከታታይነት ከመቆጣጠርና እርምጃ ከመውሰድ አንፃር እየተሰሩ ያሉ ተግባራት ላይ ማብራሪያ ቢሰጥ። መንግስት የሀገር ውስጥ የምርት እድገትና የዋጋ ግሽበት ዝቅ ማለቱን ቢገልጽም የዜጎች ኑሮ ሁኔታ በከፍተኛ ደረጃ ከዕለት ወደ ዕለት እየተባባሰ ነው። የዓለም ባንክ በቅርቡ ያወጣው መረጃ እንደሚጠቁመው የኢትዮጵያ የድህነት ምጣኔ በሁለት ዲጂት አድጎ ወደ 43% እንደሚያሻቅብ ገልጿል። ይህ ማለት ከሁለት ኢትዮጵያውያን አንዱ በድህነት አረንቋ ውስጥ ይገኛሉ ማለት ነው። ስለዚህ አንደኛ ኑሮ ውድነትና የድህነት ቅነሳን በተመለከተ መንግስት በሚያቀርባቸው ይፋዊ ስታቲስቲክስና በህዝብ የዕለት ከዕለት ኑሮ መካከል ያለውን ሰፊ ልዩነት እንዴት ሊያብራራልን ይችላል? ጠቅላይ ሚኒስትር ዶክተር አብይ አህመድ የኑሮ ውድነትን በሚመለከት ለተነሱ ጥያቄዎች የሰጧቸው ምላሽም የኢትዮጵያን መሰል ሪፎርም ያደረጉ በርካታ ሀገራት እኛም ልምድ ለመውሰድ የሄንባቸው ካስቸገራቸው መስክ አንዱ ኢንፍሌሽን ነው። ሪፎርምና ኢንፍሌሽን አብሮ ማስኬድ ያስቸግራል። በእኛ ሁኔታ በሚያስደንቅ መንገድ ኢንፍሌሽንም ባለፉት 20 ዓመታት በተለይ ከሚሌኒየም በኋላ የነበረው ማሻቀብ ረገብ ያለበት ዘመን ነው። ይሄም በተለይም ግብርና ላይ ትኩረት ተደርጎ በመሰራቱ እንዲሁም ሻጭና ሸማቹ የሚገናኝበት ትስስር በመፈጠሩ የተመዘገበ ውጤት ሆኖ ተጠቅሷል። መንግስት የዋጋ ንረቱን ለማረጋጋት በአጠቃላይ 440 ቢሊዮን ብር ድጎማ ማድረጉንም አስረድተዋል። በግብርና ሰፊ ስራ ተሰራን። ሰፕላይ ሳይዱ በመሰራቱ ምክንያት የገበያ መረጋጋቱ በብር ብቻ ሳይሆን በሰፕላይም የታረቀ የተስተካከለ እንዲሆን ረድቷል። ሁለተኛ የገበያ ትስስር መፍጠር በተለይ ሰንዴይ ማርኬት ብለን በሺ የሚቆጠሩ ማርኬቶች ለመፍጠር ያደረግነው ሙከራ ኢትዮጵያ ውስጥ ያልነበረ ልምምድ ነው። እሱ ሻጭና ገዢን አምራችና ምርት ፈላጊን ለማገናኘት በእጅጉ አግዟል። ሶስተኛ ድጎማ ነው። ባለፈው ዓመት ለሴፍቲኔት 60 ቢሊዮን ብር ድጎማ ተደርጓል። በድምሩ 440 ቢሊዮን ብር ገደማ ድጎማ ወጥተናል። 160 ቢሊዮን ብርም ለመንግስት ሰራተኞች ደሞዝ ጭማሪ ድጎማ ተደርጓል። ከዚህ ባለፈም ማዕድ ማጋራትና የተማሪዎች ምገባ የኑሮ ውድነትን ለመቆጣጠር አግዟል እንደ ጠቅላይ ሚኒስትሩ ማብራሪያ። በዚህም የጥቅምት ወር የዋጋ ንረት ወደ 11.7 ወርዷል ያሉት ጠቅላይ ሚኒስትሩ ይሄም ከሪፎርሙ ዘመን ጀምሮ ትንሹ የዋጋ ንረት ሆኖ ተመዝግቧል። ማዕድ ማጋራት የሚለው ባህል በከፍተኛ ደረጃ የኑሮ ውድነትን ለመከላከል አግዟል። የተማሪዎች ምገባ እጃጠር ቤተሰቦች ልጆቻቸውን ቁርስ ምሳ ለማብላት ሳይጨነቁ መላክ እንዲችሉ በእጅጉ አግዟል። የገንዘብ ፖሊሲያችንም እንደዚሁ። ይሄ ተደምሮ የዚህ ወር የኦክቶበር አሁን የዚህ ኦክቶበር የሚባለው ወር ኢንፍሌሽን 11.7% ወርዷል። የተመዘገቡ ውጤቶችን መገንዘብ አስፈላጊ መሆኑን ያነሱት ጠቅላይ ሚኒስትሩ በቀጣይም ይሄንን አሃዝ ወደ አንድ አሃዝ ለማውረድ ይሰራል ነው ያሉት። ውጤቱን አቅበን ድሉን አቅበን የሚቀረውን ነገር ደግሞ እየሞላን ብንሄድ የኢትዮጵያን ብልጽግና ለማረጋገጥ የሚያግዝ ይመስለኛል። ያለውን በሙሉ እንዳልነበረ ከወሰድን ሰዎች ደክመው ለፍተው ስለሚሰሩ የሰሩ ሰዎችን ድካም በከንቱ የምናይ እንዳንሆን የመጡ ውጤቶች በደንብ መገንዘብና ማየት በዛ ልክም አፕሪሺየት ማድረግ የሚያስፈልግ ይመስለኛል። ይህ ሲባል አሁንም ኢንፍሌሽን በዚህ ዓመት ካለበት 11.7 በጋራ ጥረትና ርብርብ ከ10 በታች እንዲወርድ ይሰራል። ሲንግል ዲጂት መውረድ አለበት። የተገኘው ውጤት ግን አመርቂ ነው ተብሎ ሊወሰድ ይችላል።